ይህ በምስሉ ላይ የምትመለከቱት ወንድማችን አህመዲን ጀበል የእስልምና መምህር ነው። አንድ ነገር አስነብቦናል ፌስቡክ ላይ። ይህ ምንድነው? በዚህ በእስልምና ላይ የሚቀርቡ የተለያዩ ትችቶች እንዳሉ ይታወቃል እና ከነዛ ከትችቶች ውስጥ አንዱ ደግሞ በሙሐመድና በትንሿ በህፃኗ ልጅ በአይሻ መካከል ያለው ግንኙነት አንድ የትችት ርዕስ ሆኖ ሲቀርብ ይሰማል። ይህንን ግን ለመመከት ወይም ለመመለስ አህመዲን ጀበል እሱ የሄደበት መንገድ ግን ትንሽ አደገኛ ነው። ይህ ምንድነው? የማይነጻጸር ነገርን ወደ ክርስትና ሃይማኖት በመግባት ጥሩ ያልሆነ ነገርን ሲናገር አይተናል። በወላዲተ አምላክና በቅዱስ ዮሴፍ መካከል ያለው ግንኙነት ልክ በመሐመድና በአይሻ መካከል እንዳለው አድርጎ ሲያቀርብ አይተናል እና ይህ ፍጹም አደገኛ ስህተትና ውሸት ነው። ብንችል የሆነ ነገር ሲነሳብን ራሳችንን ችለን ብንመልስ እንጂ የሌላ ሰውን ሃይማኖት ሄዶ ዝም ብሎ ማለት እንደው በሌለ ነገር አታክ ለማድረግ ባይሞከር መልካም ይመስለኛል። ለማንኛውም የማይነጻጸሩ እንደሆነ ለማሳወቅ አስቀድሜ ትችቱ በምን መልኩ እንደሚቀርብ ልንገራችሁና ከዛ በኋላ እንዴት እንደማይነጻጸር ላሳያችሁ። እንግዲህ የሚተቹ ሰዎች እንዴት መሰላችሁ የሚተቹት? ሙሐመድ እንግዲህ የመጀመሪያ ሚስቱ ከዲጃ ነበረች። ከዲጃ በሰዓቱ ሙሐመድ ሲያገባት በእድሜ ትንሽ ከፍ ያለች ሰው ነበረች። ማለት እሱ የ20 ምናምን ዓመት እያለ እሷ የ40 ምናምን ዓመት ሴት ነበረች። ከዲጃ የመጀመሪያ ሚስቱ እና ያው እንግዲህ ባለ ሀብት ናት ነው ሰው የ40 ምናምን ዓመቷን የ20 ምናምን ዓመት ሆኖ አገባ። ከእሷ ጋር በሚኖርበት ሰዓት ከእሷ ውጭ ሌላ ምንም አይነት ሚስት አላገባም። ወደ ሌላ ማሄድም በቃ ከእሷ ጋር ብቻ ነው ስቴክ አድርጎ የቀረው። ልክ ከዲጃ ስትሞት ግን ወዲያውኑ ሙሐመድ የተለያዩ ሴቶችን ማግባት ጀመረ። በተመሳሳይ ሰዓት ማለት ነው። ሳይሞቱ ከስር የተለያዩ ሴቶችን ማግባት ይጀምራል። ከዲጃ ከሞተች በኋላ ነው። በነገራችን ላይ እሷ እያለች ምንም አልደረበም። እሷ ከሞተች በኋላ ነው ይሄ ነገር የተጀመረው እና ምናልባት ደግሞ አህመዲን ጀበል እንደተናገረው ከሆነ ሁለተኛ ሚስቱ አይሻ ናት ብሎናል። እንግዲህ እሱ እንዳለው ከሆነ ሳውዳ ናት የሚባልም ነገር ስላለ እሱ እንዳለው ከሆነና አይሻ ከሆነች ምንድነው የተፈጠረው? የመጀመሪያ ሚስቱ ከእርሱ በእድሜ በጣም ከፍ ያለች ነበረች። ልክ እሷ ሞታ ሁለተኛው ሚስቱ ልክ ሲያገባ ግን ከሱ በእድሜ በጣም በብዙ የምታንስ ገና በአሻንጉሊት የምትጫወት ህፃን ልጅን ያገባው። አሁን ትችቱ እዚህ ጋር ነው። ምን አይነት ልጅን ያገባው? እንደ ማስረጃ አንዲት ነገር ላንብብላችሁና ከሐዲሳቸው ከዛ በኋላ ትችቱ እንዴት እንደሆነ ልንገራችሁና ሰዎች የሚተቹበትን መንገድ ማለት ነው። ከዛ በኋላ ደግሞ እንዴት እንደማይነጻጸር ከእመቤታችን ጋር እንግዲህ እሱ ደግሞ አሳያችኋለሁ። ይሄ የእመቤታችን ጉዳይ ስለሚመለከተን መመለስ ስላለብን ማለት ነው። ሳሂህ ሙስሊም ሐዲስ ቁጥር 3311 ላይ እንዲህ ይላል። አይሻ ናት የተናገረችው የራሷ የአይሻ ምስክርነት ነው። እንዲህ ይላል የአላህ መልእክተኛ ያገባት በ7 ዓመቷ ነው። እሷ የተናገረችው ተዘግቦ ማለት ነው። የአላህ መልእክተኛ ያገባት በ7 ዓመቷ ነው አይሻን እንደ ሙሽራ ወደ ቤቱ የሚወሰዳት ሚኒንግ ያጋብቻው ኮንሱሜት የተደረገበት ማለት ነው። ወደ አልጋ ላይ የሚወጣበት እንደ ሙሽራ ወደ ቤቱ የሚወሰዳት በ9 ዓመቷ ሲሆን አሻንጉሊቶቿም የምትጫወትበት ማለት ነው ከእርሷ ጋር ነበሩ ይላል። ከጓደኞቿ ጋር እየተጫወተች እያለ ነው መጥቶ የወሰዳት። ይሄ ሳሂህ ቡኻሪ 5ኛው ቅጽ 58ኛው መጽሐፍ 234ኛው ሐዲስ ላይ ይሄ አለ። ከጓደኞቿ ጋር እየተጫወተች በነበረችበት ሰዓት ነው ሙሐመድ መጥቶ የወሰዳት ወደ ቤቱ እና ኮንሱሜት እንደተደረገ ደግሞ እዛው አሁን የጠቀስኩላችሁ የሳሂህ ቡኻሪ ክፍል 236ኛው ሐዲስ ላይ ኮንሱሜት እንደተደረገ ደግሞ በግልጽ ያስቀምጣል፣ ይናገራል። አሁን ትችቱ ምንድነው? ያቺ ህፃን ልጅ 9 ዓመቷ መሆኗ ብቻ አይደለም፣ በአሻንጉሊት የምትጫወት ገና ህፃን ልጅ ናት ነው እያሉ ያሉት። ምንድነው አሻንጉሊቷን እንደያዘች ወይም ደግሞ አሻንጉሊቷን አስጥሎ የሚሆን አልጋ ላይ ወስዶ አስተኝቷት ከእሷ ጋር እንደዚህ አይነት ነገር እንደው አልፈጸመ። ይሄ ነገር በጣም ኢሞራል ነው የሚል ትችትን ያቀርባል ሰው። ይህ ትችቱ ነው። እንግዲህ ትችቱ አያንሳ እነሱ በምን መልኩ ይመልሱት አይመልሱት እነሱ ይሄን ነገር እንተውና ወደ እመቤታችን ጋር እንሂድና የእመቤታችን ነገር ከዚህ ጋር የሚነጻጸር ነገር አለ በጌታ? እመቤታችን አሻንጉሊት በምትጫወትበት ሰዓት በ9 ዓመቷ ተብሎ ከወንድ ጋር ከቅዱስ ዮሴፍ ጋር ግንኙነት ነበራት። በ7 ዓመቷ አግብቷት በ9 ዓመቷ እንደዚህ አይነት ግንኙነት ተፈጽሟል አልጋ ላይ? በፍጹም። በ10 ዓመቷ በፍጹም። በ11 ዓመቷ የለም። በ12 ዓመቷ በጭራሽ። በ13 ዓመቷ በ14 ዓመቷ እንደዚህ አይነት ግንኙነት ተፈጽሞ ነበር ወይ? ጭራሹ እንደውም በድንግልና እንደጸነሰች ራሱ ቁርአኑም ያምናል። ኦኬ ሰው ምንድነው? ምንም አይነት የታሪክ ማስረጃ ምንም ጭራሽ የለም። 12 ዓመት ምናምን የሚሉት ነገር አለ። በ12 ዓመቷ ከቤተ መቅደስ የወጣችበት ወይም ደግሞ ለ12 ዓመት ኖራ የወጣችበት እንጂ ግንኙነት ፈጸመች በ12 ዓመቷ ምናምን የሚል ነገርም በፍጹም ጭራሽ ምንም ሽታውም የለም። ሰው ከዚህ አንፃር የማይነጻጸር ነገር ባታነጻጽሩ። ዛሬ ጌታ ቢፈቅድ ላይቭ የምንገባ ይሆናል። ማታ 2 ሰዓት ላይ ይቆየን።